ርዕሴ መብዛት መትረፍረፍ ተአምራት የእግዚአብሔር መሐላ ነው በሚል ርዕስ ነው። የጌታ ስም ይባረክ። ሰምታችሁኛል? መብዛት መትረፍረፍ ተአምራቶች የእግዚአብሔር መሐላ ነው። እግዚአብሔር የማለው ነው። መሐላ ከባድ ነው አይደል? ክብር ለኢየሱስ ይሁን። መብዛት የእግዚአብሔር መሐላ ነው። መትረፍረፍ የእግዚአብሔር መሐላ ነው። ድንቅና ተአምራቶች በሙሉ የማመሐላ ናቸው? የእግዚአብሔር ነው። በቃ በሌላ አባባል አንድ ነገር ልንገራችሁ። እንድንበዛ፣ እንድንትረፈረፍ፣ እንድንባረክ የተአምራት ህይወት እንዲኖረን እግዚአብሔር ፈቅዷል። ክብር ለኢየሱስ ይሁን። በቃ የፈቀደው ነገር ነው። ብዙ የምንጨነቅበትና ግራ የምንጋባባት ነገሮች አይደሉም። የጌታ ስም ለዘላለም ይባረክ። እነዚህ መብዛት መትረፍረፍ የሚለው የእግዚአብሔር ጄኔራል አጀንዳ እንደሆነ በቃሉ ላይ ተመርኩዘን ዛሬ እናያለን። ሃሌሉያ። በአጋጣሚም እግዚአብሔር ደግሞ በሰጠን ቀኖች ውስጥ በዚህ ዓመት ፍጻሜ ላይ የሰጠን የበዛ የተትረፈረፈ የተአምራት ዓመት ብሎ ነው። ሃሌሉያ። እኛ ዕለት ዕለት ነው እግዚአብሔር የሚናገረን እንጂ በዓመት አንዴ አይናገረን። የዓመት መሪ ጥቅስ ይሉናል አይደለም። እግዚአብሔር ዘመኑን የምንዋጅበት 2018ን የምንዋጅበት ይሄን ቃል ሰጥቶናል። ይሄንን ድምጽ ሰጥቶናል። የበዛ የተትረፈረፈ የተአምራት ዓመት የሚል ሰጥቶናል። ሃሌሉያ። ለዚህ ደግሞ እግዚአብሔር ዛሬ ቃሉን ያስተምራችኋል። ምንድነው መብዛት? ምንድነው መትረፍረፍ? This is the word of God። ይህ የእግዚአብሔር ቃል። ክብር ለኢየሱስ። ይህ የማ ቃል ነው? የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል እንደሚለው እናያለን። ተርሳችን ተነስቼ ነው የምናገራችሁ። በዕብራውያን ምዕራፍ 6 ከቁጥር 13-14 ላይ ከርዕሴ ልጀምር። የጌታ ስም ለዘላለም ይባረክ። ከርዕሴ ልጀምር። ርዕሴ ያለው ዕብራውያን ምዕራፍ 6 ነው። ከ13 እስከ 14 ላይ ነው። እዛ ክፍል ውስጥ እንዲህ ይላል። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርክሃለሁ እያበዛውም አበዛሃለሁ ብሎ ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱ ማለ ይላል። እግዚአብሔር ሌላ የሚምልበት ነገር ስለሌለ በራሱ ማለ። ሃሌሉያ። እዚህ ክፍል ውስጥ እግዚአብሔር የማለው መሐላ ስለኛ በረከት ነው። ሃሌሉያ። ወይም ስለ አብርሃም በረከት ነው። ደግሜ ላንብበው። እግዚአብሔር ለአብርሃም ተስፋ ሰጠው። ምን አይነት ተስፋ ሰጠው? በእውነት እየባረኩ እባርክሃለሁ። ምን ማለት ነው? እያትረፈረፍኩ እባርክሃለሁ። ኧረ አሜን። ባርክ ያልተውክም እየባረኩ ምን አደርግሃለሁ? እባርካለሁ። ደጋግሜ እባርካለሁ። እግዚአብሔርን ደግመ ባርከኝ በሉት። የሰው እጅ አይደለም እግዚአብሔር ያለው፣ የማያልቅ የማያቆም የእግዚአብሔር እጅ እናንተን ሊባርክ ይመጣል። ክብር ለኢየሱስ ይሁን። እየባረኩ ምን አደርጋለሁ? እባርካለሁ። ሃሌሉያ። እንደገናስ እያበዛው ምን አደርጋለሁ? አበዛለሁ ብሎ ለአብርሃም ተናገረ። በኋላ ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱ ምን አረገ ማለት። ሃሌሉያ። እግዚአብሔር ሆይ በሉት እስቲ። መብዛትና መትረፍረፍ በሉት። መብዛትና መትረፍረፍ ያንተ መሐላ ነው በሉት። ምለህልኛል በሉት። ትባርከኝ ዘንድ እንደገና በበረከት ላይ በረከት ትሰጠኝ ዘንድ ታበዛኝ ዘንድ። ሃሌሉያ። ያንተ ሐሳብ ነው በሉት። ያንተ ዕውቀት ነው። ያንተ መሐላ ነው በሉት። ሃሌሉያ። ብዙ ሰዎች ስለ እግዚአብሔር ማብዛት ማትረፍረፍ ሲመለከቱ በአንድ ጠባብ ሳይድ ብቻ ይመለከቱታል። ገንዘብ ላይ፣ ሀብት ላይ፣ ማቴሪያል ብሌሲንጎች ላይ፣ እነዛም ላይ ያበዛናል። ገንዘብ ላይ ይባርከናል። ማቴሪያል ላይ ይባርከናል። ቁሳዊ ነገር ሁሉ ይባርካል። ምንም እግዚአብሔር የማይባርክ የለም። የአብርሃም ሎሌ እንደተናገረው ጌታዬን እግዚአብሔር አምላክ አለ። የአብርሃም ሎሌ ጌታ አብርሃምን እግዚአብሔር
በብር ባረከው ይላል፣ በወርቅ ባረከው ይላል፣ በባሮች ባረከው ይላል። የሚገዙለት ከእግሩ በታች መዓት የሚገዛለት ህዝብ ሰጥቶ ማለት ነው። ከዛስ በኋላ በከብት ባረከው ይላል፣ በግመል በእንስሳ በተለያዩ ነገር ብር ወርቅ አለ። እንዴ አትሸማቀቅ። እግዚአብሔር ባርካለሁ አበዛሃለሁ ሲል ሁሉም አይነት በረከት ከእግዚአብሔር እጅ በኢየሱስ ስም ትወስዳል። ግን የእግዚአብሔር ቃል ደግሞ በዚህ ብቻ አይደለም። እንመልከተው። በመዝሙረ ዳዊት ምዕራፍ 86 ቁጥር 15 ላይ አቤቱ አንተ ግን መሐሪ ሩሩህ አምላክ ነህ፣ መዓትህ የራቀ ምሕረትህና እውነትህ የበዛ ነው ይላል። የእግዚአብሔር የበዛና የተትረፈረፈ ሌላ ነገር ምሕረቱ ነው። የቆምክበት ነው። በህይወት የምትመላለስበት የምትወጣበትና የምትገባበት ምሕረት ነው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅም፣ ማለዳ ማለዳ አዲስ ነው። ያ ምሕረት ነው ዛሬ በቤቱ ያቆመ። ምሕረቱ ደግሞ ምን ኢምፕሊሜንት ሲደረግ ምን ይላል? ከመዓት የራቀ ነው። እግዚአብሔር ከመዓት የራቀ ነው። ሩሩ አምላክ ነው። ምሕረትና እውነቱ ምን ያህል አምላክ ነው? የበዛ ነው። የጌታ ስም ይባረክ። እዛው መዝሙር 103 ቁጥር 8 ላይ ስትመለከቱት እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣም የራቀ ምሕረቱ የበዛ ነው። ሃሌሉያ አሜን። በኢዮኤል ምዕራፍ 2 ቁጥር 13 ላይም ስትሄዱ ተመሳሳይ ነገር ታገኛላችሁ ስለ እግዚአብሔር ምሕረት መብዛት። ልባችሁን እንጂ ልብሳችሁን አትቅደዱ፣ አምላካችሁ እግዚአብሔር ቸር መሐሪ፣ ቁጣም የዘገየ ምሕረቱ የበዛ ለክፋት የተጸጸተ ነውና ወደ እርሱ ተመለሱ ይላል። እግዚአብሔር በምሕረቱ ምንድነው? የበዛ ነው። ሃሌሉያ። የነቢዩ ዮናስን ጸሎት ሳናው አናልፍም። የእግዚአብሔር ምሕረቱ በዛ ተገልጦ ትመለከታላችሁ። ትንቢተ ዮናስ ምዕራፍ 4 ቁጥር 2 ላይ ወደ እግዚአብሔርም ጸለየና ዮናስ አቤቱ ለምንሃለሁ፣ በሀገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽ፣ ምሕረትህ የበዛ የተትረፈረፈ እኛን ሊያኖር የቻለ በምድር ያለነውን ሁሉ ከክፉም ነገር የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ስለዚህ ወደ ተርሴስ ለመኮሎን ፈጥኜ ነበራል። ስለዚህ እግዚአብሔር ምሕረቱ የበዛና የተትረፈረፈ አምላክ ዛሬ እሱ ምሕረቱን አትረፍርፎልናል፣ ገንዘብን አትረፍርፎልናል፣ በረከትን አትረፍርፎልናል። ማቴሪያል ፊዚካል ብሌሲንግ፣ ማቴሪያል ብሌሲንግ፣ አካላዊ ገንዘብ፣ ኢኮኖሚካሊ እግዚአብሔር ባርኮናል ብለን የጌታ ስም ይባረክ። ከኛ ደግሞ የሚጠበቅ ነገር ሊኖር ይችላል። በማቴዎስ ምዕራፍ ወንጌል ላይ ሄደን ስንመለከት ከኛ የሚጠበቅ ነገር ያላል። ከኛ የሚጠበቅ የበዛ የተትረፈረፈ አምልኮ፣ ስግደት፣ ጸሎት፣ ዝማሬ፣ ስጦታ መሰጠት፣ ለእርሱ መኖር ደግሞ ከኛ ይጠበቃል። ልድገምላችሁ፣ ከኛ የሚጠበቀው የበዛና የተትረፈረፈ አምልኮ፣ ሃሌሉያ ካንተ ይጠበቃል፣ ካንቺ ይጠበቃል። ስግደት፣ ጸሎት፣ ዝማሬ የበዛ ከዛስ ስጦታም የበዛ ነው። አንዳንዴ ስጦታ ሲደጋገም እንዳይሰለቻችሁ የበዛ ስጦታ እግዚአብሔር ይፈልጋል ካንተ። እንደገናስ የበዛ መኖር ይፈልጋል ካንተ። አንድ በጣም ምሳሌ የሆነች ክርስቶስ ራሱ መስክሮላታል። ታሪክሽ በዓለም ሁሉ ይነገራል ያላት በማቴዎስ ምዕራፍ 13 ቁጥር 46 ላይ አንድ ሴትን እንመልከት። ወደ እርሱ መጣችና ዋጋውም እጅግ የበዛ አንዲት ሴት ማቴዎስ ምዕራፍ 26 ቁጥር 7 ላይ 7 ላይ አንዲት ሴት ዋጋው እጅግ የበዛ ሽቶ የሞላው የአልባስጥሮት ብልቃጥ ይዛ ወደ እርሱ ምን አደረገች? ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ ምን አደረገችው? አፈሰሰችው። ምን አይነት ነገር ነው ባክክ? ዋጋው እጅግ የበዛ ሽቶ በሀገራችን እስከ 100,000 እስከ 200,000 እስከ 500,000 የሚሸጡ ሽቶዎች አሉ።
ኢትዮጵያ ውስጥ እኮ እስከ 500,000 ብር ሴትዮ በወቅቱ የ500,000 ብር እንበለው ሽቶ ገዝታ ሄደች። የበዛ ነው፣ ከሽቶዎች የተለየ ነው። አንዳንድ ጊዜ ማቅረብ የሚገባችሁ የበዛ ነገር ለሰጣችሁ አምላክ የበዛ ምስጋና ነው። አሜን። እንደዚህ የበዛ ነገር ሃሌሉያ። ኧረ አሜን። የበዛ ጸሎት። ስለበዛ ጸሎት መቼስ በጸሎት ውስጥ የወጣችሁ ስለሆናችሁ ታውቃላችሁ። የበዛ ጸሎት አያሌ ቀን ነህምያ በሰማይ አምላክ ፊት ጾምና ምን ያህል ቀን? አያሌ ቀን። እንግዲያስ በጣም ብዙ ቀን በእግዚአብሔር ፊት ይጾምና ይጸልይ ነበር። የበዛ ጸሎት፣ የበዛ አምልኮ፣ የበዛ ዝማሬ፣ የበዛ ስጦታ፣ የበዛ መሰጠት፣ የበዛ መኖር ለጌታ በመስጠት እግዚአብሔርን ማክበር አለብን። አሜን። የበዛ ነገር ብቻ መቀበል አይደለም። ከእግዚአብሔር የበዛ ምህረት አለ፣ የበዛ ባለጠግነት አለ፣ የበዛ በረከት አለ። የጌታ ስም ይባረክ። ክብር ለኢየሱስ ይሁን። የእግዚአብሔር ፕላንና ፕሮግራም ለቤተ ክርስቲያን አንዱ ደግሞ መብዛት ነው። መጽሐፍ ቅዱስ ስለ መብዛት ነው የሚያሳያችሁ። ሂዱ በሐዋርያት ሥራ ምዕራፍ 6 ቁጥር 7 ላይ እንመልከት። ሐዋርያት ሥራ ምዕራፍ 6 ቁጥር 7 ላይ ስለ በዛ የቤተ ክርስቲያን ስጦታ ትመለከታላችሁ። ስለ በዛው ነገር እግዚአብሔር ስላበዛው ነገር በሐዋርያት ሥራ ምዕራፍ 6 ቁጥር 6 ላይ የእግዚአብሔር ቃል እየሰፋ ሄደ ይላል። በኢየሩሳሌም የደቀ መዝሙር ቁጥር እጅግ እየበዛ ምን አለ? ሃሌሉያ። ደቀ መዝሙር ማን ነው? ደቀ መዝሙር ማለት መሪ ያለው አባል ማለት ነው። ወይንም መሪ ያለው በቸርች ውስጥ ያለ ህዝብ ማለት ነው። በደንብ ስሙኝ። መሪ ያለው ማለት ነው ደቀ መዝሙር ማለት። ያውላችሁ በጣም ከወሰዳችሁት እንደ መሪው የሚናገር፣ እንደ መሪው የሚሄድ፣ እንደ መሪው ራእይ ያለው፣ እንደ መሪው በዓላማ የታጠቀ፣ እንደ መሪው የሚመላለስ እንደ መሪው ነው። ፍጹም የተማረ መምህሩን መሪውን ይመስላል። አሁን ትልቅ በደቀ መዛሙርትና በአባል መካከል ያለውን ልዩነት ልንገራችሁ። አባል መቼም ደቀ መዝሙር ሊሆን አይችልም ካልተማረና መሪ በቤተ ክርስቲያን ውስጥ ከሌለው፣ አቅጣጫ የሚያሳየው የህይወት ልምምድ የሚያካፍለው በዚህ ሂድ የሚለው እስከሌለ ድረስ አባል ሆኖ ይቀራል። የአባልንና የደቀ መዛሙርትነትን ልዩነት ትንሽ ላሳያችሁና ይሄድ። አባል ለመቀበር፣ ለሰርግ፣ ለመኖር፣ ለመመላለስና በአንድ ቦታ ስር ብቻ ለመቀመጥ ነው የሚመጣው። አያድግም። የእግዚአብሔር ቃል ዕውቀት የለውም። በላዩ ላይ መሪ የለም። ኢንስትራክት የሚያደርገው ሰው የለም። ጋይድ የሚያደርገው ሰው የለም። ቲች የሚያደርገው ሰው የለም። የሚያስተምረው የለም። የሚመራው የለም። አቅጣጫ የሚያሳየው የለም። አባል ሁለት የሳምንት ፕሮግራም ጠብቆ ብቻ ነው የሚመጣው። ሌላ ኬር የለውም። አባል ልነግራችሁ ፈልገው መሪውን ተክቶ የማገልገል ብቃት የለውም። ሐዋርያው ጳውሎስ በጣም ሲሪየስ የሆነ ደቀ መዝሙርን የሚያፈራ ሰው ነው። ዕብራውያኖች ጋር ብዙ ተመላለሰና እንዲህ አለ፣ ከጊዜው የተነሳ አስተማሪዎች መሆን ሲገባችሁ ገና የደህንነት ተማሪዎች ናችሁ። ወተት የምትጋቱ ናችሁ። መጋት ወተት መጠጣት ሳይሆን መጋት ላይ ናችሁ። ገና ወተት እየተጋታችሁ የእግዚአብሔርን የጽድቅ ቃል አታቁም፣ አጥንት አታቁም፣ ጠንካራ ምግብ አታቁም። ለምን? እነዚህ ሰዎች በቤተ ክርስቲያን ውስጥ የደቀ መዛሙርትነት ህይወትን ኤክሰርሳይዝ እያደረጉ አይደለም። ወገኔ ካላደግ ምን ያደርግላል? ክርስትናውን ተመልከተው። ማደግ አለብህ። ስፒሪቹዋሊ ግሮው ማድረግ አለብህ። ጠንካራ መሆን አለብህ። እግዚአብሔር ሊያበዛ ይፈልጋል። በሐዋርያት ሥራ አሁን በነገርኳችሁ ክፍል ላይ የደቀ መዝሙር ቁጥር ነው እየበዛ የመጣው።